ዳኒን አንተንም ሌላ ሰውንም ለመክሰስ ነው እና ደግሞ መክሰስ ከፈለክ ክሰሰው አንተም ተጠያቂ እንደሚሆን አንተም አለህበት እኮ እሺ እኛ ምን አረግንና ነው ማን ይጠየቃል ማንም ምስክር የሚመጡ የሚለው ነገር የለም ማን ምን የሚያረኩት ነገር ስለሌለ ችግር የለም አንተ ግን በአደባባይ ያ ሁሉ ሺህ ሰው ባለበት የዳኒን አንገት አንቀህ እንደዚህ ካልገደልኩ ብለ ያልከው አንተ ነው ያለ ለኛ መቶ ያስጣለ አይደብርህም እኔ ለአብርሃም እኮ ለአንተ ብዙ ነገር የሚያስብ ሰው ነው እሱ ላይ አንተ ራቆት ቪዲዮ በሚስቱ ስለተያዘበት ከነሱ ጋር ሆነ ብዙ ነገር ተቀምራለህ አይከብድም እኔ ለማጥፋት ነበር የሞከርኩት አይደለም ስለተደረሰብህ ነው ስለታወቀብህ ነው ስለ ሩታ ብታቅ ኖሮ ከድሮ ጀምሮ በየትኛውም ነገር ከጎንህ ነኝ ብላ የምትል ሴት በዚህ ልክ አንተ እንደዚህ እኔ ሩታን ይኸውልህ እንደዚህ የምታረገው ነገር ስላልተመቸኝ ነው ይኸውልህ እንኳን እኔ ላይ ባሏ ላይ የምታረገው ነገር ስላልተመቸኝ አልተመቸም አይደለ በቃ ምርጥ አሪፍ ነገር አረክ አንተ እሷን የሚያዋርድ ነገር ምናምን የሚያዋርድ ነገር አላረኩም አሁንም አላረኩም አሁንም ቢሆን እኮ አንተንና አብርሃምን የሚያዋርድ ነገር አላረኩም እኔ ግን ሰፈራት በጥብጥ ተደርሶ እንኳን አይደለም ይሄን ያህል ጊዜ አብሬ ኖርኩት ሰው ይቀርና አንድ ቀን ሻይ ቡና የጠጣውበት ሰው ላይ ተገልብጬ የሆነ ነገር አንተ እናንተ እንደቂጣ ትገለባበጣላችሁ ህዝቡ ወደዚህ ሩታ ላይ ትሰርባላ ወደዚህ ወደ አንተ ካያየው ስሰደብ ቢሆን ሩታ አጠገብ ይሄድ ነበር ይቅርታ አላትና ከሷ አጠገብ ስሰደብ እንደዛ ከአብርሃም አጠገብ አለው እውነቱም አንተ ራሱ እኮ ገብቶ ወደ ኋላ ተመለስ ሴት ናት እኮ ሴት ናት ቪዲዮ ታለኝ ብለህ መታሰብ ከሆነ አይገናኝም ይሄ አይገናኝም እሺ ፌስታል ልብስ ምናምን እኔ ስለመቀያየም ብርቅ አይደለም እኔ ከእሱ ይቀርና አንተ ራሱ አብረን ብዙ ነገር ያሳለፍነው ሰው ራሱ መጥፎ ነገር እየተናገርከኝ ራሱ አንተ ተናግረህ አንተ ከመጀመሪያ ጀምሮ ያ አቤል ምናምን መጥፎ ነገር ስላረክ አዝናለሁ መጥፎ ነገር ስላረክ ለማንኛውም እጄ ተዘጋጅ በቢጫ ፌስታል ልብስህን ምናምን አዘጋጅ ለማንኛውም ሰላም ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁ እኛ አለን እግዚአብሔር ይመስገን እናንተ እንዴት ናችሁ አሚሩ ሰላም ቤተሰብ እንዴት ናችሁ እኛ አለን እግዚአብሔር ይመስገን ያው በያላችሁበት ሰላም እንደምትሆኑ ተስፋ እናደርጋለን እና ቤተሰቦች ዛሬ መጣንበት ዋንኛ ነገር ያው በሰሞኑ እየተፈጠረ ያለው ነገር ታውቃላችሁ ከዳኒም ከአንዳንድ ሰዎች ጋር በጣም ትልቅ ግብግብ ውስጥ ገብተን ነበረ በጣም ትልቅ ችግር ውስጥ ገብተን ነበረ እና ደግሞ ያ ችግር ደግሞ ወደ መጨረሻው ወደ መፍትሄ አግኝተን ወደ መጨረሻው ሄደናል ማለት ነው ያው ፋይሉ ወደ እጃችን አስገብተናል ወይ ደግሞ ፋይሉ ወደ እጃችን ተመልሷል ወይ ደግሞ ጠፍቷል እስከነጨራሹ ከዚህ በኋላ በፋይልም በአንዳንድ ነገሮችም አብርሽም እኛም ሆነ የሚያስፈራሩን ሰዎች የሉም ማለት ነው ከዚህ በኋላ አይኖሩምም እና ይሄ ፋይል ብዙዎችን አንገት ያስደፋና ብዙዎችን ዝም ያስባለ ነበረ ያው እንደምታዩት አብርሃም ወንድማችን ላይ ብዙ ነገር ተፈጥሮ ነበረ አብርሃም ላይ ብቻ አይደለም እኛም ላይም ብዙ ነገር ተፈጥሮ ነበረ ያው በፋይሉ እያስፈራሩን ብዙ ነገር ዝም ብለን ነበረ አሁን ግን ፋይሉ ስለሌላ አንዳንድ ነገሮች አድርገን ፋይሉ እንዳይኖር አድርገናል ማለት ነው እና ፋይሉ ካለቀ በኋላ ደግሞ እኛ ወደ ራሳችን ተመልሰን መክሰስና መታሰር ያለበት ሰው ስላለ ልንከስና ልናሳስር ነው የመጣ ነው ማለት ነው ዛሬ እና ከሩታና ከአብርሽ አጠገብ ሆኖ አብሯቸው የሆነ ሰው ነበርና እሱም እዩን ታውቁታላችሁ እና ስልክ በሚል ሰበብ ነው አምቡርኬ ስልክ በሚል ሰበብ ስልክ ሰጥቶት ነበር ያን ቀን ካስታውስ የሆነ ቀን ጠርቶት ይመስለኛል ስልክ ሰጥቶታል ከዛች ጋርም ፋይል አለ ነበር መሰለኝ ደልቶ ሪስቶር አድርጎት ምናምን ተብሎ ያልታወቀ ፋይል ይኑር አይኑር እኛም የምናውቀው ነገር አልነበረም ቡርኬ በዛ ልክ አውርቶት ነበር ግን እያረጋ ያለው አሁንም እሱ እዩ ሌላ ነገር ከዳኒ ጋር አለው ኬዚውን ምን ይሁን አላወኩኝም ብቻ ሌላ ኬዞች አሉ እሱን ማስተካከል ነው እኛ የምንፈልገው ማስተካከል ስለ በቃ ክስ መስርቶ ዳኒን ወደ እስር ቤት ወይም ደግሞ እዩንም ጭምር ማድረግ ያለብንን ነገር ያው ካሁን በኋላ በጸብ ምናምን አይደለም ምን ያው በጸብ ከሆነ እንዳያችሁት ነው ዳኒ በአንድ እጅ ነው እኔ ያስኩት እንደነበረ ምንም ከአንድ ሰው ማያልፍም ዳኒ ላይ ሰውም ሰብስቦ መሄድም አያስፈልግም ማለት ነው ያው እንዳያችሁት በአብዛኞቻችሁ ላይቭ ላይ ነበራችሁ ከዳኒ ጋር እየተረበሸና እያረግነው ያለው ነገር ነበረ ብዙ ግጭት ውስጥም ገብተናል እና ዳኒ እንደዚህ ሲፈናጠር ምን ሲል ያው ከአንድ ሰው አላለፈ ምንም አቅም እንደሌለውና ምንም እንደማያመጣ አይተነዋል ማለት ነው እና ስለዚህ እኛውን ስለሱ ነገር አይደለም ባህርድም ከሆነ
አሳይተነዋል አቅማችን ምን አይነት እንደሆነ በጉልበትም ሄደን አሳይተነዋል ቤቱ ድረስ ሄደን አምጥተነው ብዙ ነገር አድርገነዋል ማለት ነው እና ምንም አቅም እንደሌለው በዛ አይተናል እና ስለዚህ አሁን እሱነቱ አይደለም ፈንጭቶ እንኳን ደስታውን ሳይጨርስ ነው ትላንት አብሽ ገብቶ ይሳቀባቸው አይታል ምን አይነት ፊሊንግ እንደነበረው አይታል አይደል አሁንም ስቲል በብር ነው የሚያስበው ሩታንም ካያት ብር አንሶ ነው ወይ ብሩኬን እንደዚህ መታደርገው እንዴ ቢያንስ የትኛውን የበላበት እጅ የሚነክስ መስሏቸው ነው ወይ በዛ ልክ ሲቦርቁ የነበረው በዛ ልክ ሲጨፍሩ የነበረው በዛ ልክ ሲዝናኑ የነበረው የማይመስል ነገር አንዳንዴ መማር ከብዙ ነገር ይጠብቃል የሚባለው ለዚህ ነው እንዴት የሆነ ሰው ከበላበት እጅ ተነስቶ ወዲያው እንደዚህ ያደርጋለሁ ሲል ባንዴ እመኔታ ውስጥ አስገብተው በዛ ልክ የሚፈነጩት ጥሩ አይደለም ይሄ አንዳንዴ ማሰብ መቻል መልመድ አለባችሁ አስቡ ለማንኛውም ለሌላ ጊዜ ማሰብ የሆነ ሰው ሲመጣ ጥርጣሬ ውስጥ ማስገባት አለባችሁ ገና ለገና እናንተን ወዶ እናንተን አክብሮ እናንተን ወንድሙን ሽጦ የሚመጣ መስሏችሁ ከሆነ ተሳስታችኋል ለሌላ ጊዜ ግን የትኛውንም ነገር ሲደረግ በማስተዋል ቢደረግ አሪፍ ነው ላለው እና ማንንም በብር የሚታለል ሰው የለም ማለት ነው እንግዲህ አብርሃም ብዙ ነገር አድርገውታል ብዙ ነገርም አስበውበት ነበረ ግን ደግሞ ያሳባቸው ድርጊታቸውስ አድርገው አልፈዋል ሐሳባቸውን ግን እንዳይሆን አድርገናል ማለት ነው ፋይሉን በማጥፋት ፋይሉን በእኛ በመውሰድ ማለት በቃ ቤቱ ድረስ ነበር ሄደን ፋይሉን የወሰድንበት የዳኒ ማለት ነው እንዳያችሁት ከሆነ እና ከዚህ በኋላ ይሄን አይነት ነገር የሚፈጠርበት ነገር ምንም የለም ማለት ነው ስለዚህ እንዳሰብነውና እንዳየነው ከሆነ ከነሱ አጠገብ ከሩታና ከአብርሽ አጠገብ ከሩታና ከዳኒ አጠገብ ሆኖ ብዙ ነገር እያደረገ ያለ ሰው ነበረ ማለት ነው እና እሱን ዛሬ ጠርተነዋል እዩ ነው እሱንም ምናልባት እሱም ሊታሰርና ሊከሰስ ይችላል ምክንያቱም የነሱ ተባባሪ ስለሆነ ማለት ነው ያው እሱ እየመጣ ነው ብቻ እስቲ እናየዋለን የምናየው ይሆናል ይመስለኛል እንዴት አለ እና ዛሬ ጠራን ዋንኛ ነገር እንደሌላ ጊዜ ወይ ድብድብ ወይ ደግሞ ሌላ ነገር ውስጥ ለመፍጠር አይደለም ከሩታና ከዳኒ ጋር ሆነ ብዙ ነገር እያረክ እንደነበረ እና ደግሞ ቪዲዮና የራቆት ፎቶ አንተም እጅ እንዳለበት አውቀን የመጣ ነው እና አሁን ፋይሉም ጠፍቷል ቪዲዮ የሚባል የለም ፎቶ የሚባል የለም እና አሁን ዳኒ ሊታሰር ነው ከዳኒ ቀጥሎ ደግሞ አንተም ልትታሰር እንደሆነ ለነገር ነው የመጣ ነው ያንተ እጅ እንዳለበት አውቀን ነው የመጣ ነው ብዙ ነገር አርጋል ከነ ዳኒና ከሩታ ጋር ሆነ ይሄን ነገር አይተሃል ማለት ባላየኸው ነገር ዝም ብለህ ሰው ላይ ለመፍረድ አጨኩል አንደኛ ነገር ሁለተኛ ነገር ደግሞ አብርሃም ራቁቱን ሆኖ ፎቶ ያየኸው ነገር የለም በወሬ ደረጃ ነው አይተኸዋል ፎቶ በፎቶ ደረጃ ወይ በቪዲዮ ደረጃ ያየኸው ነገር አለ አብርሃም እኮ አይቶት ነው ይሄ ሁሉ ነገር እኮ አይተኸዋል ዳኒ ላይ አይቶታል ዳኒ ላይ አይቶታል ሁሉም አይቶታል እኮ ዳኒ ጋር አብረን አብርሃምና ሩት አብረው ያሉበትን ፎቶ ነው እንጂ ራቁቱን ነው አብርሃምና አንተ አይተኸዋል ፎቶ አብርሃም በምን እስካሁን ዝም አለ በምን እስካሁን ታዘዘላቸው አይተን ስለሆነ ነው እስካሁን እርግጠኛ ነው ምናልባት ሩት አሳይታው ሊሆን ይችላል እንጂ ዳኒ ላይ ምንም ያየው ነገር የለም አንተ ምን አለ እርግጠኛ ነው ዳኒ ላይ እንዳልነበረ እኔ ዳንኤልን ጠይቄዋለሁ ከዛ በተጨማሪ ደግሞ ያለው ነገር አይቻለሁ እዛ ላይ አይቻለሁ እኔ ላጠፋለት ነበር እንዴ ያን ሁሉ ግርግር የተፈጠረው እኮ እሺ ብለህ ዝም ስላልከው እሺ ብዬ አይደለም በነጋታው አይደል እንደ አክተር ሲያረጋቸው የነበረው እኮ እንደ አክተር አረጋቸው አላረጋቸው እኮ አይደለም ይያውን እኛ ልንጨቃጨቃ አይደለም አይመጣ ነው ቢያንስ አንተ ይኸውልህ አይቻለሁ አስጠፋለሁ ምናምን ምትል ከሆነ መጀመሪያ ብሎሃል እኮ አብርሃም አይደል ያን ነገር እንድታስተካክልለት በወንድማዊ አብሮነት ነው እንደዛ አይደለም ይኸውልህ አንተ አሁን አሚሩ ተሳስታል እሱ ሊታሰር እንደሆነ አውቆ ነው አብርሃምን ጠርቶት ፋይልን አጠፋልሃለሁ አንተ ሌላ ነገር አታርግ ያለው ገብቷል የነሱ ቀመር ነው የዳኒ የእዩ እና የሶስታቸው ቀመር ነው ስለዚህ ማለት ነው በመጀመሪያ ደረጃ አብርሃም የራቁት ፎቶ ስለተያዘበት የሆነ ነገር ስለሆነ እኔ ምንም የሚጠቅመኝ ነገር የለም ገብቷል እኔ እዚች ጋር አንድ ነገር የሩታን ደስታ ያስደስታል ምክንያቱም እየተደሰተች ነው እዚህ በቃ አንተ በባሏ እርቃን ፎቶ እና ቪዲዮ እንደዚህ ምትሆን ከሌላ ሰው ጋር የተባዛ ቦታ አለ ያንን ነገር ማጥፋት ይኖርብሃል ብያልኩት እኮ እና አንተ ልቻልክሽ ያን እንዴት ልቻልክ ስለነበረ ነው እኔ ቤት ውስጥ እኮ ነው ሰው ሰማለው የሰማው ነገር መጥቼ ለምን አላቀም ተላለ
እንዴ እያወቅህ አይደል እንዴ ምኑ ይሄው ብዙ ቦታ እንዳለ እንደተሰራጨ ብዙ ቦታ እንደተቀመጠ ታውቃለህ። በወሬ ደረጃ ነው ያላየሁትን ነገር እንደዚህ ሆኖ በወሬ ደረጃ ለምን አንተ ሳታጣራ ለምን ትነግረዋለህ? በቃ ያለውን ነገር ማጥፋት ስላለበት እኔ ያጠፋላለሁ፣ ችግር የለውም አትጨናነቅ። ሲጨናነቅ ስላየሁት ነው ገብቶሃል? ሲጨናነቅ ስላየሁት እንደዚህ መደረግ አለበት አልኩት። በነጋታው ምንም ነገር አለ እናንተ አላያችሁም ምንም ነገር ሲፈጠርም አላያችሁም ማለት እኮ አንተ ሳታጣራ ለምን ለአብርሃም ይሄን ነገር ሹክ አልከው? እንዴ ሳታጣራ አንተ ፎቶ እኛ እንዳላየን እርግጠኛ ኮንክ፣ ቪዲዮ እንዳላየ እርግጠኛ ኮንክ፣ አንተ በምን አጣርተህ በወሬ ብቻ ሲጨናነቅ ስላየሁ በወሬ ሰምተህ እዛች ጋር ሲጨናነቅ ስላየሁት አብርሃም ሲጨናነቅ እንዲሆነ ነገር ሲያደርጉ ደበረኝ። በቃ ገብቷል? ሲደበረኝ እንደዛ ሲሆን ማየት አልፈለኩም። ገብቷል? አቅም ካለ አንተ ዳኒን በዛ ሰዓት እንደዚህ አድርጋሃል ብለህ ለምን አትመታው ነበር? እናንተ አንገቱን ይዘን ምን እንዳደረግ ነው ታውቃለህ? በጉልበትም ይሁን በምንም ይሁን አሁን የለም ይሄ ነገር ውስጥ ዳኒን አንተንም ሌላ ሰውንም ለመክሰስ ነው። እና ደግሞ መክሰስ ከፈለክ ክሰሰውና አንተም ተጠያቂ እንደሚሆን አንተም አለህበት እኮ። እሺ እኛ ምን አረግንና ነው ማን ይጠየቃል? ማንም ምስክር የሚመጡ የሚለው ነገር የለም። ማን ምን የሚያረኩን ነገር ስለሌለ ችግር የለም። አንተ ግን በአደባባይ ያ ሁሉ ሺህ ሰው ባለበት የዳኒን አንገት አንቀህ እንደዚህ ካልገደልኩ ብለህ ያልከው አንተ ነው እያለ ለኛ መቶ ያስጣለ መንገድ ማንም ያስጣለን የለም። ማንም ያስጣለን የለም። ጣል ነው ምንም ሰው ምንም ጎዳና ላይ ሰው ማነበረም እኮ ጎዳና ላይ ሰው አጣለው ምናምን አይደለም። ይኸውልህ እኛ ስለተነካንና ቪዲዮ ስለተያዘብን የራቆትና የፎቶ ምናምን ስለተያዘብን እንጂ እኛ ከሱ ጋር ምንም የለንም። ማንም ከመሬት የተነሳበት የለም። ስለዚህ እኛ መፍታችን ነው እንደዚህ ማረጋችን። ለምን መፍት ስላለን ግድ ነው። እኛ ተነክተናል። መጀመሪያ እሱ በሚስቱ መሃል ገብቶ ምን እንደዛ ምን አሽቃበጠው ልጁን እቃጠም ምን ክፍተት የፈጠረው ማን ነው? አብርሃም እኮ ነው። ጊዜውን ክፍተት ይፍጠር። እሱ ክፍተት ይፍጠር አልቋል እኮ። የተዘጋ ፋይል ነው አይደል እንዴ? ከሩታ ጋር የተዘጋ ፋይል ነው። ክፍተት አይደለም ይሄ። ክፍተት የሚባለው እያሉ በሌላ ነገር እንትን ማለት ነው። ፋይል ዘግተው ጨርሰው ተፈራርሙ ያለቀ ጉዳይ አይደል እንዴ? ክፍተት ሊባል አይችልም። ስለዚህ ማን አጥበጥብጦት ነው ስለ አብርሃም እዛች ጋር ቪዲዮ ይባለውና እንደፈለኩ አድርጌ ማስገባት እችላለሁ የሚለው በዛ ሰዓት መተህ እንደዛ ትሆንለት ነበር። እያየህ ዝም ያልከው አንተ ወንዳ እኔ ተገተን ነው እዛች ጋር ስላልነበር የሆነ ነገር እዛች ጋር ስላልነበር ምንም እኮ አይመጣም። ስላልነበር ነው ስላልነበር በቃ የነበረ ሰው እያሳየክ ነው። እያየው ካደለ የነበረ ሰው እያሳየክ ነው። በነጋታው ቆመ ቪዲዮ እየሰራህ እያየው ካደለ ስለሱ እኔ ስለሱ ሩታ ጋር ገባ። በዛ ሰዓት ሄደ መናገር ገባ ነው። ልክኛ ሴት ልጅ ነች፣ በየትኛውም መንገድ ልትከበር ትችላለች። አንተ ሴት አፍ በደንብ ስላከበርናት እንጂ እኮ ማንኛውንም ሰው እኮ የሆነ አይደለም እንደዚህ ክብር ያላት ሴት ይንቅርና መንገድ ላይ የምታገኛትን አንተ ውሻ ክብሪት የምታረገን ሴት እንኳን በዛ ልክ አትናገርም። ገብቷል? የሰው ክብር ቢኖር የጓደኛ ሚስት ናት ብለህ የምታስብ ከሆነ ቤቷ ገብተህ ከብሩክ ጋር እንደዛ አፍህን ወንድ ልጅን መሳደብ የሚከብድ ነገር አፍን ከፍታ አትናገራትም ነበር። ገብቷል? አንተ የተናገርካት ነገር ካይምሮዋ ሊጠፋ አይችልም። ታውቃለህ አይደል? የተናገርካት ምን ብለህ ማየት ትችላለህ? ምን ብለህ እኔ እኮ የተናገርካት አሁንም እኮ እሱ እኮ ያደረገው ማለት ነው ለሱ ሲል እንጂ ለሱ ምንም ጠቅሞት አይደለም። ገብቷል አይደለም? የማይሆን ነገር ባሏ ላይ ስታደርግ ትክክለኛ ነገር ሄዶ እቤቷ ድረስ ሄዶ ነገራት። ለሴት ልጅ ያለው ቅር ይለኛል። ስትናገራት ቅር ይለኛል። ስትናገራት ቅር ይለኛል። እሺ ሰምተኛል። አሁንም አብርሃምን አግኝቶ እንደዚህ ያለው ሊታሰርና ነገሮችን እየተበላሹና እየተበላሸ ስለሆነ ነው። አንተ አሁን ያልገባ ነገር አለ። ገብቶሃል አይደል? እኔ የገባህ መስሎኝ ነው ይዤ የመጣሁት አይደል? ብዙ ያልገባ ነገር አለ። አብርሃምን ጠርቶት ያዋራው ነገሮች እየተቀራረቡና እነሱ ሊዋረዱ እንደሆነ ስለገባው ነው። ገብቶሃል? ፋይል አጠፋልሃለሁ ምናምን እሱም ዳኒም ሩታም እዩም አሉበት። ይሄን ነገር የራቆት ቪዲዮ ምናምን ብሎ ብዙ ነገር ያደረገው ዋናው እሱ ነው። ገብቷል? ስለዚህ ማለት ነው እኛ አሁን እኔ ሌላ ነገር ለመጣላት ምናምን ሌላ ችግር ውስጥ ለማስገባት ቀላል ነው፣ ግን ደግሞ ምንም አይመጣም። ሰው ላይ መጠቆም እንደዚህ ማድረግ እኔ እንደዚህ አይነት ሐሳብም እንዳላመጣው ከባለቤቱ መጠየቅ ትችላለህ። አብርሃምንም የፈለከውን ሰው ከዳኒ ጋር እኔ ላላደረኩት ነገር አንድ እግዚአብሔር ነው የሚያውቀው። ስለሁሉ ነገር እግዚአብሔር ነው የሚያውቀው። ስለሁሉ አሁን ዳኒ እኮ ማለት ነው ዳኒ ሲከሰስ አንተ ዝም ሊልህ አይችልም። ገብቷል?
ዳኒ ሲከሰስ ዝም ሊልህ አይችልም። ማን አለ ኳላ እዩ አለ ይባላል። ስለዚህ እናንተ አስከስሱትና እሱ እውነትም እናንተ ወንድ ናችሁ። አይደብርህም? እኔ ለአብርሃም እኮ ለአንተ ብዙ ነገር የሚያስብ ሰው ነው። እሱ ላይ አንተ ራቆት ቪዲዮ በሚስቱ ስለተያዘበት ከነሱ ጋር ሆነ ብዙ ነገር ትቀምራለህ። አይከብድህም? እኔ ለማጥፋት ነበር የሞከርኩት አይደለም። ስለተደረሰብህ ነው፣ ስለታወቀብህ ነው። ስለ ሩታ ብታቅ ኖሮ ከድሮ ጀምሮ በየትኛውም ነገር ከጎንህ ነኝ ብላ የምትልህን ሴት በዚህ ልክ አንተ እንደዚህ እኔ ሩታን ይኸውልህ እንደዚህ የምታረገው ነገር ስላልተመቸኝ ነው። ይኸውልህ እንኳን እኔ ላይ ባሏ ላይ የምታረገው ነገር ስላልተመቸኝ አልተመቸህም አይደለ? በቃ ምርጥ አሪፍ ነገር አረክ አንተ። እሷን የሚያዋርድ ነገር ምናምን የሚያዋርድ ነገር አላረኩም። አሁንም አላረኩም። አሁንም ቢሆን እኮ አንተንና አብርሃምን የሚያዋርድ ነገር አላረኩም። እኔ ግን ሰፈራት በጥብጥ አሁን ሰፈራን በጥብጥ የሆነ ነገር ስምህን እንደዚህ አይነት ነገር እንዲወጣ ስለተደረሰብህ እጅ ስላለበት ይሄው አሁን ደረስንበት። አሁን ደረስንበት። የታለ የደረስክበት? እስኪ ያሳየኝ። ዳኒ እኮ ነው የነገረኝ። አይነግርህም። ዳኒ ነው የነገረኝ። ዳኒ ልናውቀዋለሁ። ዳኒ ነው የነገረኝ። ዳኒ አፍኮ ነው የወጣው። ግብረ አበሮች ማን ነው ሲባጣው? እኔ ለምን አንተ ለማወጣት ከየት ይመጣል? ግብረ አበሮች ማን ነው? የጋለ ቢላዋ ይዘን እንደዚህ ስናስፈራራው የትኛውም ሰው ከመናገር ወደ እኔ እናንተ እውነትም የጋለ ቢላዋ ካረጋችሁበት ዳኒ ላይ ይመስክር። ዳኒ በዚህ ልክ አንተ ዝም ካለ ይሄው እኮ ምን አመጣ? በአንድ እጅ እንዲጠቅልለ ነው እኮ ሄድ ነው። ተቀበለ ነው ነው። ፈርተህ እኮ መለስክለት ስልኩ ፈርተህ እኮ መለስክለት። ምንድነው ምን መለስለት? አንተ ተደባዳቢ ናችሁ ጎበዝ። ምን መደባደብ አይደለም፣ እኛ ስለመጣብን ብቻ ነው። አንተ ስታስበው ምን አይነት ሰው ነህ? እንደዚህ ተባብረ ቪዲዮ ላይና እንትን ላይ አሁን እኮ ተደረሰብህ። አጠፋለሁ ብያለሁ። ተደረሰብህ። ስለተደረሰብህ ስለታወቀብህ ሁሉንም ነገር በቃ በውሸት በምን እንደዚህ ተደረሰበት እንትን ሆነ ውሸት እንዳልሆነ ግዴታ እያወቀ ለእህቱ ለቡዜ እንደዚህ ብዬ እነግራታለሁ። ያ ነገር ቢፈጠር ለእህቱ እንደዚህ ብዬ እህቱ እውነቱ እኮ ገባት። እኮ ሩታ ራሷ ይኸውልህ እና ታዲያ ጥሩ ነገር አደረገች እህቱ ላይ ራሱ ተነሳችባት። ገብቷል ነገር አደረገች ብዬ የአብርሃም እህቱ እንደዚህ በፊቷ እኔ በሩታ ፊት እላታለሁ። ሩታ ምንም ጥሩ ነገር አላደረግሽም፣ ያላደረግሽው ነገር መጥፎ ነው ብዬ በፊቷም ነግሬያታለሁ። ያው ምን እደግመዋለሁ። ጥሩ ነገር አልነበረም ለማመሳሰል እኔ ግን አጠፋሽ ካልኳጣ እኔ ምን አልኩ? አንተ እንደ ቂጣ የምትገለባበት ሰው ነገር እኔ ለምን አልገለባበትም? በምን ስገለባበት ሩታን ደገፍኳትም አልደገፍኩና አብራ ስንት ነገር ያለችህን ባንዲት በቅርብ በመጣች በሻይ ቡና እውነት ስለመሰለኝ ከሷ አጠገቡ ግን እውነቱ ያለው አብርሃም ጋር ነው። ልታሳስሩኝ ነው የምትፈልጉት? እውነታ ካላችሁ እኔ ልታሳስሩ እውነት አለ እኮ ልትታሰር ነው። የሰው የራቆት ቪዲዮና የአብርሃም የራቆት ቪዲዮና ፎቶ ከዳኒና ከሩታ ጋር አብረ በማስተላለፍ ትታሰራለህ። እንደናንተ አይደለም። እንኳን አይደለም እንደዚህ በረጅም ጊዜ አንተ በተለይ በጣም አብርሃም አብሮ አደግነ ምናምን በሚል ራስህን በጣም እንትን ብለህ ሌላውን ሰው እሱ ግልጽ ነው። እኔ አጠይቀው እሱን ጠይቀው። ያስቆረቁረኛል። በጣም አብሮ አደጉና ነገሮች ሲደረስብህ አብርሃምን ቀድማ አገኘውና እኔ ፋይልን አስጠፋለሁ። ደረሳችሁብኝ አይደለ? መልካም በቃ የአራዳ ልጆች ጎበዞች፣ ሰው ላይ መድረስ ጎበዝ ናችሁ እናንተ። ከዚህ በፊት መታችሁ አሁን አሳስሩኝ። እኔ ይሄው ዛሬ ዳኒ ጋር ባይኖር ያ ፋይል ዳኒ ጋር ባይኖር ይሄው ልታሰር ዛሬ እኔ አብርሃም ላይ እንደዛ አድርጌ ነግሬያለሁ። እንኳን አይደለም ይሄን ያህል ጊዜ አብሬ ኖርኩት ሰው ይቀርና አንድ ቀን ሻይ ቡና የጠጣውበት ሰው ላይ ተገልብጬ የሆነ ነገር አንተ እናንተ እንደ ቂጣ ትገለባበጣላችሁ። ህዝቡ ወደዚህ ሲሄድ ሩታ ላይ ትሰድባለህ። ወደዚህ ስትሰደብ ቢሆን ሩታ አጠገብ ይሄድ ነበረ። ይቅርታ አላትና ከሷ አጠገብ ስትሰደብ እንደዛ ከአብርሃም አጠገብ አለው ነበር። እውነቱም አንተ ራሱ እኮ ገብቶ ወደ ኋላ ተመለስ። ሴት ናት እኮ ሴት ናት። እህት አለኝ ብለህ መታሰብ ከሆነ አይገናኝም። ይሄ አይገናኝም። እሺ እኔም እህት አይደለችም ሩታ አይደለችም ነች። እህት ታዲያ ምንም አይነት ጥፋት ብታጠፋ በዚህ ልክ አንተ አሳልፈህ ትሰጣታለህ? ለማሰጥ ማለሁ ምንድነው እያደረክ አንተ ነህ እንጂ እናንተ ናችሁ። ምንድነው እያደረክ ባጠገቡ ያለውን ሰው እየደበደብክ ገብተህ ከመሳደብ ሌላ እናንተ ናችሁ ያደረጋችሁት። እንኳን ይኸው በእኔ በሩታ ምክንያት ደብድቡኝም ስደቡኝ። ባሏ አሁን ለምን ደርሶ ተቀያሪ ለምን ትሆናለህ? ቅድም ትክክል አይደለሽም ብለህ አልነበረችም። ቪዲዮውን አጠፋዋለሁ፣ ፎቶውን አጠፋዋለሁ። አንድ ቀን ስጡኝ ብዬ አብርሃምን ነገርኩት። ተስማማኔና አብርሃም በነጋታ ሄድን። ወሰወሳችሁ ላይቭ ላይ ተገናኙ። እናንተ ትክክለኛ ጭንቅላት ያላችሁ ሰዎች ብትሆኑ ኖሮ ወደ ህግ እንጂ ለድብድብ ላይቭ ላይ ፈርታ አበባ እየሰጠህ እንደሆነ ተደርሶበታል። ሲጀመር
ይሄንን ልክ ነው ጎበዞች። እሺ ጎበዞች እየፈራ አበባ ይሰጣል። እኛ በአበባ የምንታለል ሰው እሺ በዛ ልክ ላይቭ ላይ ያወጣል ሲል አንተ አጠገቡ ሆነክ ለምን እኔ አስጠፋዋለሁ አትልም ነበር? መጀመሪያ አስጠፋዋለሁ ብለሃል አይደል? እችላለሁ ሞክራለሁ ብለሃል አይደል? ላይቭ ላይ ያጠፋዋለሁ። እሺ ላይቭ ላይ ያሳያለሁ ሲል ለምን አንተ አትገባም? አሳየው ነበር እናንተ ልክ ያሳይ ሲል አይደል? ነገር እየተደረገ ያለው ያሳያል። ምን የተለየ ነገር አለው አብርሃም? ኦሆ ምን ነው አሁን ደግሞ ያሳይ ለምን ትላለህ? ምን የተለየ ነገር አለው? ቢታይስ ቢሆን እሺ ቆይ አሚሮ አትከራከር። ምንም ቢሆን ጓደኛ ነው የሆነ ላንተ ያስባል። ግን ደግሞ የሱን ራቆት ቪዲዮ አሳልፎ ለሌላ ሰው ማሳየት እንደዚህ ዕቃ እስከማሳጠብ እንደዚህ ብዙ ነገር ለዛ ተሰምቶኝ ነው አብርሃም ጋር አንተ ስለተደረሰብህ ለዛ እሺ ደረሳችሁብኝ ጎበዞች እናንተ አብርሃም ስለሚያስቀየም ምን አብርሃም ከስንት ያስቀየመኝ ይሄኛው ማስቀየም አይደለም በጣም ማስቀየም ስንት ያስቀየመኝ ችግር የለውም። ስለዚህ አሁን ማለት ነው የአብርሃም ማስቀየም ለኔ አንተም ያዳኒም ልትታሰሩ ስለሆነ ተዘጋጅ። ፌስታል ልብስ ምናምን እኔ ስለመቀያየም ብርቅ አይደለም። እኔ ከእሱ ይቅርና አንተ ራሱ አብረን ብዙ ነገር ያሳለፍነው ሰው ራሱ መጥፎ ነገር እየተናገርከኝ ራሱ አንተ ተናግረህ አንተ ከመጀመሪያ ጀምሮ ያ አቤል ምናምን መጥፎ ነገር ስላረክ አዝናለሁ። መጥፎ ነገር ስላረክ ለማንኛውም እጄ ተዘጋጅ። በቢጫ ፌስታል ልብስህን ምናምን አዘጋጅ። ለማንኛውም ይኸውልህ እኔ ጓደኛዬ ምናምን ስለሆነ ምናምን እንደዚህ አይደለም። ጓደኛዬ ስለሆነ ብዙ ዝም ብየዋለሁ። ከዚህ በፊት በብር ተታሎ ነው ብር ከፍሎ ነው። ምክንያቱም እሱ ጓደኛዬ ነው ይሰማል፣ ተደማጭነትም አለው። ግን እንዳልተከፈለኝ አውቆ ምንም እንደዚህ ነገርም እንደማላረግ ስለሚያውቅ ብር ተከፍሎት ነው በሄርሜላ እንደዚህ ጥቅም ምናምን ስላለ ነው አለ። እኔ አሁን ምንም ልለው አይደለም። ግን ደግሞ እኔ እንደሱም እንዲታሰር አልፈለግም። ግን ትክክለኛ ነገር ሊታሰር ስለሆነ ቀጥታ ነገር ነገርኩት። ሊከሰስ ነው። እሱም ዳንኤልም የአብርሃም ፋይል የያዙበት የራቆት ቪዲዮ ምናምን የያዙበት ስለሆነ ነው። በቃ አሁን ምንም ልንል አንችልም። እናመሰግናለን።